ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ እሁድ አድርገው ትናንት ሰኞ በተሰራጨው ውይይት ከኪነ ጥበብ ባለሙያዎች በኩል እጅግ የበዛ የተባለለት ሙገሳና ውዳሴ ተችሯቸዋል። ያንዳንዶቹ ውዳሴ ደግሞ የብልጽግና ባለስልጣናት ከሚጠቀሟቸው ቃላትና ከሚያራምዷቸው ትርክቶች ጋር ተመሳስሎች እንዳለው እየተገለጸ ይገኛል። አብይ እንደውል ጊዜው እንበለጽጋለን ያሉ ቢሆንም ይህ ግን በዚህኛው ትውልድ ሳይሆን ከ83 ዓመታት በኋላ ማለትም በ22ኛው ክፍለ ዘመን የመጀመሪያው ዓመት መሆኑን ተናግረዋል። ከርተውኛል ያሏቸውን ባለሙያዎች ይቀርብልናል ያሉት አብይ ማህበራዊ ጉዳይ ላይ እንጂ ፖለቲካውን ተውት ሲሉ በጥብቅ አሳስበዋል። ጠቅላይ ሚኒስትሩን ውይይት በዛሬው መሰናዶ እንመለከተዋለን። አብረን እንቆይ። ጠቅላይ ሚኒስትሩ ከኪነ ጥበብ ባለሙያዎች ጋር ባደረጉት ውይይት የፖሊሲ አዋጅና መመሪያ እንዲሁም የሮያሊቲ ክፍያ የመሳሰሉ ጥያቄዎች ሲቀርብላቸው አብዛኞቹ ተሳታፊዎች ለማለት በሚያስደፍር መልኩ እጅግ የበዛ ውዳሴና ሙገሳን ሲቸሩ ተስተውለዋል። አንዳንድ ድምጻውያን ተዋናያንና አቀናባሪዎች ደግሞ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረት አሊያም የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ በፌስቡክ ገጻቸው ለጠፏቸውን ጽሁፎችን በንባብ ያቀረቡ እስኪመስል ድረስ ብልጽግና የሚያቀነቅናቸው የጋራ ትርክት የባህር በር እነርሱ ልማት እያሉ የሚጠሯቸው የመዝናኛ ስፍራዎችን በተመሳሳይ ገለጻ ሲያቀርቡ ተደምጧል በሚል በማህበራዊ መገናኛ ዘዴዎች በብርቱ እየተተቹ ነው። ይህንን የተመለከተ አንድ አስተያየት ሰጪ የስነ ጥበብ ሳይሆን የብልጽግና ሹመኛ ያቀረበ ሊመስለው ሁሉ ይችላልም ተብሏል። በሚያስገርም ሁኔታ ግን አንዳቸውም በአገሪቱ ውስጥ ለሚካሄዱ ጦርነቶች ሰላማዊ መፍትሄ እንዲፈለግ አሊያም ላለፉት ጥፋቶች እርቅ እንዲወርድ ፍትህ እንዲሰፍን አልጠየቁም። የሆነ ሆኖ ጠቅላይ ሚኒስትር አብይ ከተሳታፊዎች የተነሱት ሐሳብና ልዝብ ጥያቄዎች ረጅም ጊዜ ወስደው ማብራሪያ ሰጥተዋል። ከዚህ ቀደሞቹ ውይይቶች በተለየ መልኩ ጠቅላይ ሚኒስትሩ ከተሳታፊዎቹ አነስተኛ ጊዜ ወስደው ገለጻ ያደረጉበት መሆኑም ተመላክቷል። አብይ ልክ ከዚህ ቀደም ከተለያዩ የህብረተሰብ ክፍሎች ባደረጉት ውይይት እንደገለጹት ሁሉ ኪነ ጥበብ ባለሙያዎች ጋር ባደረጉት ውይይትም የእርሳቸው መንግስት ከቀዳሚዎቹ የተለየ ትኩረት እንደሰጠ እሱንም በተግባር እንደገለጠ አስረድተዋል። ለዚህ ምሳሌ ሲጠቅሱም መንግስታዊ ተቋማትን ለአብነት መከላከያ፣ የመረጃና ደህንነት ያሉ መስሪያ ቤቶች ውስጥ በፊት ቀረጽ የሚደረገው በሙስና በርሳቸው አገላለጽ ዘመድ ያላቸው ሰዎች ብቻ መሆናቸውን ሲናገሩ አሁን ግን የእርሳቸው መንግስት ሁሉንም በእኩልነት ገብተው እንዲሰሩበት ማድረግ የተሻለ መሆኑን ጠቅሰዋል። እዚህም ከዚህ ቀደም ለመንግስት ቅርበት ባላቸው መገናኛ ብዙሃን የተላለፉት የአየር ኃይል የደህንነትና የጸጥታ ተቋማት ውስጥ የተሰሩትን ዶክመንተሪዎች በቀጥታም በተዘዋዋሪ አመልክተዋል። ያም ቢሆን ግን በቂ አለመሆኑን ጠቁመዋል። በእናንተ በኩል ግን ራሳችሁን ፈትሹ የሚሉት ጠቅላይ ሚኒስትሩ የሃይማኖት የብሔር ጉዳይ ሲነሳ ነገር የሚያጫጩሁ እንዳሉ እናውቃለን። ስለማናውቅ አይደለም፣ ድሮ እንደሚደረገው መዝጋት ስለማንችልም አይደለም፣ ጥበብ ስለሆነ እንጂ ሲሉ ተናግረዋል። አክለውም እነርሱ ጥበብን ሳላከበሩ እኛም እንደነሱ ባለማክበር ጥበብን ማራከስ የለብንም በሚል ነው ብለዋል። እንደዛ ስለሆነ ነው እንጂ ከኛም እንዳይተጋራ መልሶ ደግሞ የሚሰራ ሰው እንዳለ ስለማናውቅ አይደለም ሲሉም ተደምጠዋል። ይህን ይበሉ እንጂ ማን በሁለት ቢላ እንደሚበላ አልጠቀሱም። ጥበብ ብሶት ብቻ አይደለም ያሉት አብይ ለምንድነው ኢትዮጵያ ለማኝ ሆነችው? የሁሉ አርቲስት ፈርጀ ብዙ ቱባ ባህል እያለ ለምንድነው ያነስነው የሚል ቁጭት ከተፈጠረ እንቀይረዋለን ሲሉ ተናግረዋል። በልማት የምንናገረው ችግር ብቻ ከሆነ ሰው ተስፋን ከየት ያመጣል ሲሉ ይጠይቃሉ። ቀጥሎም የኢትዮጵያ ፖለቲካ በጣም ሴንሲቲቭ ስለሆነ ተውት የሚሉት ጠቅላይ ሚኒስትሩ ማህበራዊ ጉዳዮች ላይ እንዲያተኩሩም መክረዋቸዋል። ለዚህ ንግግራቸው ምሳሌ ሲያስቀምጡ ብሔር በፖለቲካ ልዩነት መሆኑን ይጠቅሳሉ። ማህበራዊ ጉዳይ ላይ ለአብነትም እድርና እቁብ ላይ ለመሳተፍ ብሔር እንቅፋት አለመሆኑን ያመላክታሉ። እናም ፖለቲካውን ትታችሁ ማህበራዊ ጉዳይ ላይ ካተኮራችሁ የምትፈልጉት ሲጋራ ትርክት ግንባታ የመምጣት እድሉ ሰፊ ነው ብለዋል። ኢትዮጵያ ካላደገች ጥበብም አያድግም የሚሉት አብይ ለማሳያነትም ቱርክ፣ ህንድና ኮሪያን ጠቅሰዋል። ከተሳታፊዎቹ በኩል የጥበብ ማዕከል ያስፈልጋል የሚለው ጥያቄ ተገቢ መሆኑን የተናገሩት አብይ ይህንን ግን በየዞናችሁ እንዳትጠብቁ እንደዛ ይሰራ ሲሉ እቅጩን ተናግረዋል። በአሜሪካ ሆሊውድ እኮ ያለው በሎስ አንጀለስ ብቻ ነው የሚሉት ጠቅላይ ሚኒስትሩ በምን አቅም ነው በየቦታው የሚሰራው? ትልቅ ኢንቨስትመንት እኮ ነው ሲሉ ጥያቄው አግባብ እንዳልሆነ አመላክተዋል። በጥቅሉ ለተሳታፊዎች በኩል የተነሱን ጥያቄዎች በአራት ማዕቀፍ እንያቸው የሚሉት አብይ አንደኛው አመለካከት መሆኑን ይናገራሉ። እዚህ ማዕቀፍ ይመቻቸው ዘንድ ስም ባይጠቅሱም አስጌ ዴንዴሾ ያነሳውን የመጤ ባህል እየወረረን ነው አስተያየት መንደርደሪያ አድርገውታል። ድምጻዊው እጅግ ውዳሴ በተጫነው ጥያቄው የመጤ ባህል በኢትዮጵያ እጅጉን ተንሰራፍቷል፣ ይህን ለመቀልበስ ደግሞ በሌሎች ሀገራት ጭምር በመንቀሳቀስ ባህላችን የምናስተዋውቅበት እድል ቢመቻች የሚል ይዘት ያለው መልእክት
መልእክት አስተላልፈዋል። አብይም ይህ እውነት መሆኑን ለጥቂት ሴኮንዶች ከገለጹ በኋላ እናንተ በማለት እየጠቆሙ ስለ አመለካከታቸው መናገራቸውን ይቀጥላሉ። ጥበብ ማለት አነጋጋሪ አወዛጋቢ መሆን ከመሰላችሁ ሳስታችኋል ይላሉ። አወዛጋቢነትና አርቲስትነት ይለያያል። አክቲቪስትነትና አርቲስትነትም እንዲሁ ለየቅል ናቸው ይላሉ። አክቲቪዝምና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤያዊ አነጋገር ግን ድመት እንደ አንበሳ ልትባል ትችላለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንደ አንበሳ መሆን ያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም። ልቧ እንደ አንበሳ ይፈልጋል። ውሏ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። አብይ ቀጥሏል። የሚገርማችሁ ምርጥ አርቲስቶች ሳይቸግራቸው የነካኩና መመለስ ይቸግራቸዋል። አንዴ እዛ ተነካካ አርቲስት በጣም የምትወዱት ባለሙያ አሁን የለም ሲሉም ከፖለቲካ ጋር አለመነካካትን ምርጫችሁ አድርጉ ብለዋቸዋል። እናም ቦታችሁን ምረጡ ሲሉ አስጠንቅቀዋል። በየሰዓቱ ሰበር ዜና እያሉ መጻፍ ከፈለጋችሁ አርቲስት ሳይሆን አክቲቪስት ናችሁና እንደ ኪነ ጥበብ ባለሙያ መጠየቅ አትችሉም ሲሉ ተደምጠዋል። በጣም ትልቅ ጥበብ ተሰጥቷቸው እንደዛ የሚያደርጉ ሰዎች አሉ። በጣም ያሳዝናሉ ሲሉም ተናግረዋል። እናም አመለካከት ይቀየር ስንል በአዋጃን ቀይሮም እኛ ተቀይረን ነው የምንቀይረው ብለዋል። ሁለተኛው ፖሊሲ አሰራርና አደረጃጀት መሆኑን ጠቁመዋል። ሶስተኛው ማዕቀፍ ደግሞ ለአንድ ወገን ብቻ ሳይሆን ለሀገር ጥቅም ሲባል በጋራ ብንሰራ ሲሉ ጥሪ ያቀረቡበት ነው። አራተኛው ማዕቀፍ ደግሞ እናንተ የኪነ ጥበብ ባለሙያዎችን ብቻ ማለት ነው ብትሰሩት የሚለው መልእክታቸው ነው። ቀጥሎም እርሳቸው መንግስት በሰራቸው የመዝናኛ ስፍራዎች ባለሙያዎቹ ፊልም፣ ሙዚቃ፣ ኮንሰርት እንዲሰሩባቸው ጠይቀዋል። በመጨረሻም ወደ ዋናው አነጋጋሪ ነጥባቸው ከማለፋቸው በፊት አሁንም በዞር ዋራ ከፖለቲካ እንዲታቀቡ በብርቱ አሳስበዋል። በሱ በፖለቲካ ማለት ነው ብዙ አትሳቡ፣ ከግጭት ከግል ጥቅም ሰብሰብ ማለት ጥሩ ነው ሲሉ ተናግረዋል። በእኔ እምነት ይላሉ ጠቅላይ ሚኒስትሩ፣ በእርሳቸው እምነት ኢትዮጵያ ተስፋ አላት፣ ምንም ጥርጥር የለውም። ኢትዮጵያ ትበለጽጋለች። ይህን የምለው ፉከራና ግምት እንዳይደለም አቅሙ ስላላት እንጂ። ልክ እንደ ከዚህ ቀደም ሁሉ ዝም ብሎ ማደግና መማር የለም፣ መከራ አብሮ አለ ሲሉ አስጠንቅቀዋል። በመቀጠልም እኔ ብልጽግናን ከሚቋደሱትና ከሚኖሩበት ላልሆን ይችላል ያሉት አብይ ነገር ግን የብልጽግናን መሰረት ጥለው ከሚያልፉት ሰዎች አንዱ ነኝ ሲሉ ራሳቸውን አሞካሽተዋል። ኢትዮጵያም በቀጣዩ ክፍለ ዘመን የመጀመሪያው ዓመት ማለትም በ2100 በዓለም ሰባተኛዋ ባለግዙፍ ኢኮኖሚ ትሆናለች ሲሉ አስረግጠው ተናግረዋል። ከዛ አስቀድመው ግን በ2040 እና በ2050 ጅምሩን ታዩታላችሁ የሚሉት አብይ ያኔ ተወደደም ተጠላ ጥበብ ያስፈልጋል ብለዋል። ምክንያቱም ገንዘቡ አዳራሹ አለ፣ ከተለያዩ ሀገራት የጋበዙ ፌስቲቫል ማሳየት ያስፈልጋል ሲሉ የገለጹት ጠቅላይ ሚኒስትሩ እኛ ወደ ብልጽግና እየመጣን ነው፣ ያኔ እናንተ ከሚዛን እንዳትጎሉ ዝግጅት ያስፈልጋል ሲሉ ዳግም አስጠንቅቀዋል። ወደ ምስጋና ሲሻገሩ ደግሞ ለኢትዮጵያ ራዕይ የሰራችሁት እናመሰግናለን ብለዋል። በችግር ጊዜ ደግሞ የኔ ጥቅምና ክብር ከኢትዮጵያ ችግር አይበልጥም ብላችሁ ከጎናችን የተሰለፋችሁ ስንበለጽግም ሆነ ምንጊዜም የእናንተ ስም በወርቅ አሻራ የተጻፈ ይሆናል ብለዋል። በአንጻሩ ደግሞ ያኔ ፈልጋችሁ እነዚህ ማያሸንፉም ከሚመጣው ጋር በእንስማማ ይሻላል ብላችሁ የከዳችሁንና የሽሻችሁትን ደግሞ ይቅር ብለናል፣ ቂም የለንም። ግን ኢትዮጵያን አትካዱ። ኢትዮጵያን ክዶ ሀብታም ከመሆን ኢትዮጵያን ክዶ ከመጣው ጋር ከመሆን ቢቀር ይሻላል ሲሉ ተደምጠዋል። የዚህ ንግግራቸው አድራሻ የት ነው የሚለው ጥያቄ አሁንም በማነጋገር ላይ ሲሆን ብዙዎች ከቴዲ አፍሮ ጋር ባያይዙትም ድምጻዩ እርሳቸውና መንግስታቸውን በግልጽ ተቸ እንጂ ከሚመጣ ካሉት የህወሓት ኃይል ጋር ስለመወገኑ የሚያሳይ አንዳች ማስረጃም አሊያም ስንኝ የሚሉ አስተያየት ሰጪዎች አሉ። ይልቁንም ከ20 ዓመታት በፊት ከማንም ቀድሞ ያስተሰርያል በተሰኘው የአልበሙ መጠሪያ ሙዚቃ ድርጅቱን መቃወሙ እሱን ተከትሎ ደግሞ ለእስር መዳረጉ ይታወሳል። ቴዲ የአብይ መንግስትን በሬሳ ላይ ሳሬም ያለመልም ብልጭልጭ በሚሉ ሸንቋጭ ስንኞች ሲወርፍ በሁለት ዓመቱ ሰሜን ኢትዮጵያው ጦርነት ወይም በጠቅላይ ሚኒስትሩ አገላለጽ በኢትዮጵያ የችግር ጊዜ ከየትኛውም ወገን ጋር ሳይወገን ማሳለፉ በተቃራኒው አድናቆት ያስቸረው ስለመሆኑም ይነገራል። እዚህም ምክንያቱ የእርስ በርስ ጦርነት ከመሆኑ አኳያ ድጋፍ ለመቸር አስቸጋሪ ስለሆነ፣ ሁለተኛ የጦርነቱ ፊት አውራሪዎች
ለሞት ሲፈላለጉ እንዳልነበሩም ሚሊዮኖች ረግፈው ሚሊዮኖች ተፈናቅለው ትሪሊየን ሀብት ንብረት ወድሞ በአንድ ጠረጴዛ መሰየማቸውን ላይ የድምጻዊ ዝምታም አድናቆት እንኳን ባይቸረው ስተት ግን አለመሆኑን ብዙዎችን ያስማማ ይመስላል። የዛሬው ጥንቅራችን በዚሁ ቋጭን። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።